ምንድነው እየተፈጠረ ያለው? አርሰናል ይላል ነግሬያለሁ አስቀድሜ። ሳቁ እንጂ እስራኤል ልለቅ 90 ደቂቃ ቀረኝ። እንዴት አየው? ብለህ በቃ ለአርሰናል ደጋፊዎች ይቅርታ መጠየቅ ነው። ቡድኑ ላሳየው ፐርፎርማንስ ነው። እንደ ማንም ያላደረገውን አርሰናል መፈጸም ችሏል። ብዙ ሰው እንደውም ምን ሲል ነበር? ከሪያል ማድሪድ ብለው ከቶትናም ነው ያጫወቱን እንዴ ምናምን ሲል ነበርና እያንዳንዱ ተጫዋች እኮ እያንዳንዱን የማድሪድ ተጫዋች እንጂ በጉልበት በቃ አልቻሉትም ነው ብላችሁ በቃ። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ያው እንግዲህ ትላንት በነበረው የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታ አርሰናል ሪያል ማድሪድን እንግዲህ እንዳይሆን አድርጎ ገንድሶ ጥሎታል። በዴክላን ራይስ አስማት በሆኑ 2 ቅጣት ምቶችና በሚካኤል ሜሪኖ 9 ቁጥራችን ይላል በእሱ ጎሎች 3-0 ማሸነፍ ችሏል በኢምሬትስ ላይ። እንግዲህ ይህ ጨዋታ እንግዲህ የብዙ ሰውን ቀልብ ይዞ ነበረ፣ በጣም የብዙ ሰውን ቀልብ ስቦ ነበረ። ያው ዩቲዩብ ላይ እንግዲህ በእንደዚህ አይነት በእግር ኳስ ኮንተንት እኔም አልታወቅም አልሰራም ምናምን ምንም እንኳን እግር ኳስ ተመልካች ቢሆንም ማለት ነው። እና በጣም ቀንደኛ የአርሰናል ደጋፊ ነኝ ሆነን ለመናገር እና ዘንድሮ በፕሪሚየር ሊጉ ላይ እንግዲህ ትንሽ ደከም ብለን ብንታይም በአውሮፓ ሻምፒዮንስ ሊግ ላይ እንግዲህ የአርሰናልን የሚያቆመው ጠፍቷል ማለት ይቻላል ሆነን ለመናገር። ያው በእንግሊዝ ፕሪሚየር ሊግ ላይም እንግዲህ እንደሚታወቀው በጣም ይህ ቡድን ማለት በጣም ብዙ ተጫዋች ተጎድቶበታል። ያሉት ተጫዋቾች ራሱ አብዛኞቹ ከጉዳት የተመለሱ ናቸው። ገና ሪከቨሪ እንኳን በደንብ አላረጉም እና ሳካ ራሱ ትላንትና በደንብ የተጠነቀቀ ነበር ሲጫወት ነበር። ቅጣት ምቶቹ ማየታችሁ ከሆነ የተገኙት ከጉዳት ምቱ እንኳን ከሱ ነበር ቅጣት ምቶቹ ራሱ ሲገኝ የነበረው ማለት ነው። እና በጣም የሚገርም አቋም ላይ ነበረ። ከጉዳት የመጣ ተጫዋች ራሱ አይመስልም። እናም እንግዲህ ጨዋታ በጣም የብዙ ሰዎችን ትኩረት የሳበ ነበረ። ኢትዮጵያ ውስጥ አርሰናል በጣም ብዙ ደጋፊዎች እንዳሉት ይታወቃል። እንግዲህ ከነዚህ ውስጥም እንግዲህ አርቲስቶቻችን በጣም እንዴ ሁሉም ሰው የአርሰናል ደጋፊ ነው እንዴ እስከሚያስብል ደረጃ አንዳንድ አርቲስቶቻችን ሄኖክ ድንቁን ጨምሮ እንግዲህ በጨዋታው ላይ የነበራቸውን ሪያክሽን እናያለን አብረን ሆነን አስኪ ደንደሾንም ጨምሮ ማለት ነው። እስኪ አንዳንድ ቪዲዮችን አይተን እንመለስ። ኧረ ሳቁኝ ሰው፣ ኧረ በእግዚአብሔር ሳቁ። አስጊያችን ይላል ሳቁ እንጂ ጨለለን። እሺ ተረጋጋ አንተ ከስሜት ከቀልብ ዋት ዴይ ትላንት ይገርም ሰከር ውሃስ በኢየሱስ ህዝቤ ግን በቃ እንዳለ ያርሰናል ደጋፊ ነው ማለት ነው እንዴ። በኢየሱስ ሄኖክ ድንቁንም አላያችሁትም እንዴ? ቆይ እስኪ እሱን እናየዋለን። ምንድነው እየተፈጠረ ያለው? አርሰናል ይላል ነግሬያለሁ አስቀድሜ። እንዲህ ነበር ይሁን ራሱ ብቻዬን ማለት ነው። yes በአምፖል 3-0 ይላል። አንተ የአርሰናል ደጋፊ ነህ። በታላቁ የክለቦች ውድድር ሻምፒየንስ ሊግ ላይ የነገሰውን ክለብ ገንድሰኸዋል፣ ጥለኸዋል ነው የምልህ። ነገ ጧት ደረትን ነፍተህ ከአንገት ቀና ብለህ ይህንን የጀግኖች ማሊያ ለብሰህ ከተማው ላይ ትታያለህ። ምክንያቱም አንተ ለሻምፒዮንስ ሊግ እየተወዳደረ ያለው የአርሰናል ደጋፊ እንጂ ላለመውረድ የሚንተፋተፈው የውያራው ደጋፊ አይደለም። ትናንትና ማታ ራይስ ሁለተኛውን የቅጣት ምት ጎል ሲያገባ አንዱ የማንቸስተር ደጋፊ ግራ ገብቶት ሪፕሌይ ነው አላለም። አሬ ቴኒስ ማታ እንደነገርኳችሁ ዛሬ በኩራት የክለባችን የአርሰናል ማሊያ ለብሰን ወጥተናል። እንግዲህ በህይወቴ ካዩዋቸው ምርጥ የሻምፒዮንስ ሊግ ምሽቶች የትናንትና ማታው በአንደኝነት ደረጃ የሚቀመጥ ነው። በቃ አርሰናል ፐርፌክት የሚለውን ቃል ራሱ አይገልጸውም። ከዛ በላይ ሌላ ቃል ካለ አላቅም። እንግዲህ ሙሉ ቲሙ ሙሉ ስኳዱ ይገርም ነበረ። ከስቴዲየሙ ድባብ፣ ካጫወታቸው፣ ተከላካዩ፣ አማካዩ፣ አጥቂው እንግዲህ ኢማጂን በ9 ቁጥር ቦታ የሚጫወት አጥቂ ተጫዋች የለንም። ተጎድተዋል። ግን ያሉት ልጆች ትልቅ ስራ ሰርተው ይሄንን ትልቅ ድል ተቀዳጅተናል። በጣም በህይወቴ ከተደሰትኩባቸው ምሽቶች ውስጥ አንዱ የትላንትናው ምሽት ነው። ለኔ ግን የጨዋታው ኮከብ ቶማስ ፓርቴ ነው። እንደናንተ አስተያየት አላቅም። እንግዲህ ቶማስ ፓርቴ ከተከላካዮች ኳስ ይቀበላል፣ ለና ኦዴጋርድ ኳስ ያቀብላል፣ ወደ አጥቂዎች ኳስ ይበትናል። በቃ እሱ ፐርፌክት የሆነ ተጫዋች ነው። በቃ ምንም ነገር ምናልባት እናንተ ጎሉን ያገባው ራይስ ስለሆነ የኮከብ ተጫዋችነቱ ለራይስ ተሰጥቶት ይሆናል።
ጎል ሲባል ጎል ነው ያገባው ራይስ። 2 ፍሪኪክ የማይታመን እንዴ! ሜሲን እኮ ነው የሆነባቸው። ሜሲ እንኳን ስንቴ አንዴ ነው ሁለቴ እንደዛ አድርጓል መሰለኝ በአንድ ጨዋታ ላይ 2 ፍሪኪክ ማለት ነው አግብቷል መሰለኝ። እና እንጃ ደግሞ ከዚህ በፊት ምንም አይነት ቅጣት ምት በህይወቱ አግብቶ ያውቅም ራይስ ዴክላን ራይስ። የሚገርማችሁ ነገር ማለት ነው። እና በጣም የሚገርም ምሽት ነበር ትላንት። ለማን ኦፍ ዘ ማች ራሱ ለዴክላን ራይስ በደንብ ይገባዋል እንዴ! ከጎሎቹ በተጨማሪ እንቅስቃሴዎቹም በጣም ይገባዋል በእውነት። ለ3ኛ ጎል ራሱ መቆጠር እንዴት በቃ እሱ ነው በቃ ኳስ ወደፊት ይዞ ሄደው እሱ ነበረ። እና ግን ያን እንዲያደርግ ደግሞ የፈቀደለት ፓርቲ ነበረ። ፓርቲ 6 ቁጥር ቦታውን ባይሸፍንለት ኖሮ ዴክላን ራይስ በደንብ የ8 ቁጥር ቦታውን ሸፍኖ እንደዛ ወደፊት እንዲሄድ ምናምን ወደፊት እየሄደ እንደዛ የማጥቃት ሚናውን ያግዛል ብዬ አላስብም ነበር። በጣም ይለይ ነበር ዴክላን ራይስ። ብቻ ትላንትና ሁሉም አሪፍ ነበሩ። እኔ እንጃ ምን ማለት ይቻላል። ብቻ ሪያል ማድሪድን የገነደሰው አርሰናል ኧረ በስመ አብ ታላቁን የዓለማችን ታላቁን ክለብ ነው ገንድሶ ይጣል። እውነት ለመናገር እንግዲህ የመልሱን ጨዋታ ደግሞ ማየት ነው እንግዲህ። እንጃ እንግዲህ ሪያል ማድሪድ ነው ያለብሱት ይችላሉ። እውነት ለመናገር አይታወቅም እግር ኳስ። ከዚህ በፊት እንግዲህ ሜሲ እንኳን ያለበት ባርሴሎና ካምፕኑ ላይ 3-0 ሊቨርፑልን አሸንፈው ሄደው እንዴት አንፊልድ ላይ ደግሞ እንዴት እንደቀለበሱት አይተናል አይደል? 4-0 አሸንፈው ማለት ነው። እና ማይታመኑ ውጤቶች እንደዚህ ቻምፒየንስ ሊግ ላይ የሚቀለበሱበት ሁኔታ አለ። 3-0 ሊቀለበስ ይችላል። እውነት ለመናገር አይቀለበስም ማለት አይቻልም። በጣም ከባድ ጥንቃቄ አድርገው ነው መግባት ያለባቸው አርሰናሎች ብዬ አስባለሁ። በርናቦ ላይ በሚደረገው ጨዋታ ደግሞ ማለት ነውና እስኪ እናያለን። ያ በጣም ምርጥ ነበር ራይስ፣ ሁሉ ምርጥ ነበሩ። ለእኔ ግን እንደ ሁል ጊዜውም የማይታይ ግድግዳ ለአርሰናል ውጤት ሁሌም ከጀርባ ሆኖ ሳይታይ የሚዋደቅ ተጫዋች ቢኖር ቶማስ ፓርቴ ነው። እንግዲህ ቀናችሁ እንደ ትላንትናው ምሽት የአርሰናል ውጤት የደመቀ ይሆንላችሁ። ገነርስ መልካም ቀን። በትላንት ጨዋታ ላይ እንግዲህ ሌላኛው በጣም ሊነገርለት የሚገባው ተጫዋች ማይልስ ሉዊስ ስኬሊ እኔ እንጃ በጣም ይለያል ነው የምላችሁ። በቃ ይህ ተጫዋች እኔ እንጃ በጣም ይችላል በእውነት። 18 ዓመቱ ነው ግን ይህ ተጫዋች እውነት ለመናገር እንዴ እያንዳንዱ ተጫዋች እኮ እያንዳንዱን የማድሪድ ተጫዋች እኔ እንጃ በጉልበት በቃ አልቻሉትም ነው የምላችሁ። በቃ አልቻሉትም። በቃ እየገነዳደሳቸው ነበር የሚሄደው የነበረው ማለት ነው። እና በየመሃሉ ደግሞ የሚሰነጥቃቸው ኳሶች አይታችሁታል። በቃ የሆነ ሰዓትማ ለሳካ ራሱ የሰነጠቀለት አልተግባቡም እንጂ እኔ እንጃ በጣም ብዙ ጎል የሚሆኑ ኳሶች ሲሰነጥቅላቸው ነበር አልተጠቀሙበትም እንጂ ማለት ነውና ሲሰራቸው የነበሩት ስራዎች እኔ እንጃ በጣም የሚገርም ተጫዋች ነው። ገና ከዚህ በላይ የሚያድግ ተጫዋች ነው። ገና 18 ዓመቱ ነው። ለማመን ይከብዳል። እንግዲህ አስቡት፣ ሻምፒዮንስ ሊግ ነው፣ ሪያል ማድሪድ ነው ክለቡ እና ምን አይነት ኮንፊደንስ ቢኖረው ነው አልገባኝም። በጣም የምወደው እኔ እንጃ ኮንፊደንሱን በጣም እንደሚችል በጣም ያምናል። ራሱን በራስ መተማመኑ በጣም የሚገርም ነውና ምንም ነገር እንደማያቅተው ምንም አይነት ፍራቻ የሌለበት ተጫዋች ነውና በቃ እንደዚህ አይነት ተጫዋች ነበር የሚያስፈልገን። የብዙ ተጫዋቾች ሜንታሊቲ የአርሰናል ውስጥ እንደዛ እየተቀየረ ነው ያለውና ሻምፒዮንስ ሊግ ላይ እንግዲህ ሪያል ማድሪድ በጣም ብዙ ልምድ እንዳላቸው ይታወቃል። ከሪያል ማድሪድ ጋር ተጫውቶ አርሰናል ዱቄት ነው ያደረገው ሪያል ማድሪድ ማለት ነው። እንጃ ሪያል ማድሪድ ላይ አይመስልምና ብዙ ሰው እንደውም ምን ሲል ነበረ ከሪያል ማድሪድ ብለው ከቶትናም ነው ያጫወቱን እንዴ ምናምን ሲል ነበርና እንደዛው ላይ ያስብላልና ብቻ ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እወዳለሁ። እስኪ በቀጣይም እንግዲህ አንዳንድ እንደዚህ ትላልቅ ጨዋታዎች ሲኖሩ በዚህ ቻናል ላይ አንዳንድ የእግር ኳስ ቪዲዮዎችን ምናምን ነገር እንደዚህ እስኪ ሪያክት የምናደርግባቸው ይሆናል፣ አስተያየት የምንሰጥባቸውም ይሆናል። ቻናሉን ለማንኛውም ሰብስክራይብ እያደረጋችሁ ተቀላቀሉ። ይመቻችሁ። ባባይ። ሞደርን ፉትቦል ያልጠበቀው የአርሰናልን ስነ ልቦና በታሪክ እስከ ወዳኛው የቀየረው በ138 ዓመታት የመድፉ ጉዞ ከገኒንግ ፎር ግሬትነስ መንደር ዋንስ ገነር ኦሌስ ገነር በመድፉ ቅኝት ከሚስተር ቻምፒየንስ ሊግ ከጋላክቲኮቹ በጣም በዓለም እግር ኳስ በቻምፒየንስ ሊግ መድረክ የትኛውንም ክለብ ካንከራተተው ሪያል ማድሪድ ፊት አርሰናል ያልተጠበቀውን ነገር ማሳየት ችሏል። በደንብ የምናነሳው ጉዳይ ሆኗል። ስራዬን ልለቅ 90 ደቂቃ ቀረኝ። እንዴት አየው? በጣም የሚደነቅ ምሽት ነበረ። ከብዙ ሐሳቦች ጋር እናነሳለን እሱን። አንድ መልእክት ግን ለአድማጮቻችን መገመት አይቻልም እንዴ? ያው መገመት ነፃነት አይደለም እንዴ? እንዴት አየው ይሄን? ለማንኛውም ላሬሞንታዳውን ምን ያህል ልገምት እችላለሁ? ምን ብለህ በቃ ለአርሰናል ደጋፊዎች ይቅርታ መጠየቅ ነው። ቡድኑ ላሳየው ፐርፎርማንስ ነው። እንደ ሚዲያ ከሌ ትላለህ። ከዛ በኋላ ደግሞ ገልብጦ ውጤት ስታይ ያንን ታደንቃለህ፣ ታወድሳለህ። የአርሰናል ሞደርን ፉትቦል ታላላቅ ስፖርት ባለሙያዎች ከ90 ደቂቃው በፊት ከኤምሬትሱ ተአምር በፊት በተለይ የመድፉ ደጋፊዎች ብዙ የጠበቁበት ነገር ግን ማድሪድ በዚህ ደረጃ
ማንቸስተር ሲቲ ይሄንን አላሳየም። የየርገን ክሎፕ ሊቨርፑል ይሄንን አላሳየም። ፔዤ፣ ባርሴሎና፣ ባየር ሙኒክ እያልክ በዓለም እግር ኳስ ላይ በጣም የምጠቅሳቸው ትልልቅ ክለቦች ባለፉት ተከታታይ ዓመታት እስከ 15ኛው የቻምፒየንስ ሊግ ዋንጫ ድረስ ፍቅር ማለት ነው ከላዴሲማ ምትሃት እስከ 15ኛው ድረስ ማድሪድ ዘ ቲም ኦፍ ድሪምስ ሲባል ከማድሪድ ፊት የቆሙት ሁላ በዚህ ሌቭል መጫወት አልቻሉም። ማንም ያላደረገውን አርሰናል መፈጸም ችሏል። የማድሪድ ከዋክብቶች ፉከራ ከመልሱ ጨዋታ ጋር በተያያዘ ቀጥሏል። በተለይ መድፉ ማስተሩን የዘረረበትን ተደናቂ ጌም ፕላንና የሱፐር ማይክ አርቴታ ልጆች በተለይ የቡካዮ ሳካ ሚና፣ የዴክላን ራይስ ያልታሰቡ 2 ቅጣት ምቶች ዴቪድ ቤካምን ራሱ ሮቤርቶ ካርሎስን ከኤምሬትስ ቪቪአይፒ ነበረ በደንብ ያስታወሰ ነበረ። የማድሪድ ከዋክብቶች የፈዘዙበት አጋጣሚ ዶን ካርሎስ ራቸው ጭምር አደጋ ላይ ወድቋል። የበርናባው አጋጣሚና የመልሱ ጨዋታ ላይ ምን ሊፈጠር ይችላል? በተለይ ደግሞ ከቤርናባው እንገናኝ የማድሪድ ከዋክብቶች ፉከራ ሆኗል። የስልጠና ቡድን በተለይ ሚኬል አርቴታም ከፍተኛ ከበሬታ ይገባዋል የሚል እምነት አለኝ። ከዛ ቀጥሎ እንግዲህ ቅድም እንዳልከው እኔ ማድሪድ ቀላል ዝግጅት አይደለም የሚያደርገው ምንም ይታወቃል። ላሬሞንታዳው ላይ ግን ፍቅር እንመጣበታለን። ከላሬሞንታዳው በፊት ቶማስ ፓርቴ፣ ሉዊስ ስኬሊ፣ የራይስ 2 ቅጣቶች 338 ጨዋታዎችን ሲያረግ ራይስ የመጀመሪያ ቅጣት ምቱ ጎል አስቆጥሮ ያቀም በቅጣት ምት 339ኛው ላይ 2 ዳይሬክት ፍሪ ኪኮች በዚህ ከፍ ባለ ሌቭል አንድ ነገር ተናገረ። ኒኮላስ ጄቨር ካርቴታ በስተጀርባ በጣም በደረጃው የማይክ አርቴታ ፕሮጀክት ውስጥ ከሲቲ የኮበለለ ባለፉት 2 ዓመታት አርሰናል የሴት ፒስ ኪንግ ሲሆን ዋናው ተዋናይ ነው አይደለ? ከሳካ ጋር ያንኳስ ሊመቱ ሲሉ ለቡካዮ ሳካ ራይስ ይነግረዋል። ዳይሬክት ወደ ጎል ልምታወይ እጁን እንዲጠፍ ይለዋል ኒኮላስ ጄቨር ከቴክኒካል ኤሪያው ፍቅር ሴንተር አርግ ነው በጣም ቀርቧል ይላል ራይስ ከጎሉ ይሄ ቀጥታ ምትመቱ አይነት ኳስ ነው። ሳካ ስሜት የሚነግረን የተሰማን ከውን ነው ያለው። ያን ተከትሎ ነው ዳይሬክት እነዛን ኳሶች የመታው ፍቅር የመጀመሪያውን ከመታ በኋላ ሁለተኛውንም ያ ሜንታሊቲ ይኖርሃል አይደል? ስላገባ ይኖርሃል። በአየር አልሰደድከው በጣም የካርሎስ አይነት ስታይል ነው የሚመስለው። ዞራ የገባች ነሽ ኮርቶዋ በፍጹም ሊያድናት የሚችል አይደለምና ሌላውን የራይስ ሱፐር ታለንት ያየነበትና ዴቪድ ሞይስ ጠየቁ 150 ሚሊዮን ፓውንድ መሸጥ የነበረበት ታታሪ የጸና አሸናፊ ልጅን በ100 ሚሊዮን ፓውንድ ነው የሸጥኩላችሁ 50 ሚሊዮን ፓውንዱን አሁን ለኔ ስጡኛል ቢከፍል አርሰናል አይጎዳ የትልልቅ ምሽቶች ተጫዋች ነው። በማድሪድ ሃይ ሌቭል በማድሪድ ያሳየውን አስቀድሞ በማንቸስተር ደርቢ ያሳይቶት ተመልክተናል። ማንቸስተር ሲቲ ጋር ከማንቸስተር ዩናይትድ ጋር በሁለቱም ማንቸስተሮች ላይ በነበሩት ከአርሰናል ጋር በነበሩት ተጫዋቾች ላይ ያሳይተን ታታሪ ነው። በተለያየ ቦታ ላይ ማጫወት ትችላለህ። እስከ መጨረሻው አንጥፍጣፊ ያለው መስጠት የሚችል ነው። በነገር ላይ ስለ ቅጣት ምት ከዚህ በፊትም አርሰናል ከዛ በቀረበ ፖዚሽን ቅጣት ምቶችን ሲያሻማ ተመልክተናል። ብዙ ጊዜ ቅጣት ምት የሚመታው ኦዴጋርድ ነው። እንደው አንዳንዴ አያደርሰውም፣ ክሮስ ነው የሚያደርገው። ብዙ ጊዜ ክሮስ ያደርገዋል። አንዳንዴ በተገቢ ቦታ አይደርስም እና አንዳንዴ ቀንህ ይሆናል። ኤፍሬም የአንቺ ኮንቨርሴሽን ራሱ መኖሯ ቡካዮ ሳካ ያንን ማለቱ ኒኮላስ ጄቨር እኮ ያዘዘ አሰልጣኙንም አንዳንዴ አለመስማት አልፈህም ቢሆን እንዲህ አይነት ቀልብህ ውሳኔ ኮንሽስ የሚነግረን ነገር ማድረግ